የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። በኢትዮጵያ በሰዓት 20 ሰዎች ሕይወታቸው ያልፋል ተባለም። የዓለም ምግብ ፕሮግራም በአማራ ክልል መቸገሩን አስታወቀም። በመዲናዋ የንግድ ተቋማት ላይ እርምጃ መወሰዱ ተገለጸ። ከንቲባ አዳነች አቤቤ የከተማዋን ነዋሪዎች አመሰገኑ። የእንግሊዝ ጠቅላይ ሚኒስትር የኢትዮጵያዊውን በስህተት ከእስር መለቀቅ እንደማይቀበሉት ተናገሩም። ፒኬኬ ታጣቂዎቹን ከቱርክ ማውጣት መጀመሩን አስታወቀም። እንዲሁም ትራምፕን ስላናደደው የቴሌቪዥን ማስታወቂያ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በመዲናዋ የንግድ ተቋማት ላይ እርምጃ መወሰዱ ተገለጸ። በአዲስ አበባ ከተማ በተያዘው የ2018 ሩብ ዓመት 5968 በሚሆኑ የንግድ ድርጅቶች ላይ አስተዳደራዊ እርምጃ መወሰዱን የከተማ አስተዳደሩ ንግድ ቢሮ አስታውቋል። ከእነዚህም መካከል 1044ቱን የንግድ ድርጅቶች ሙሉ በሙሉ የንግድ ፈቃዳቸው መሰረዙን የቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ተናግረዋል። ቀሪዎቹ የንግድ ድርጅቶች ማለትም 4924 የሚሆኑት ደግሞ ማስጠንቀቂያ ተሰጥቷቸውና የገንዘብ ቅጣት ተጥሎባቸው በምህረት ወደ ቀደመ ስራቸው እንዲመለሱ ማድረግ መቻሉን ዳይሬክተሩ ገልጸዋል። በእነዚህ ድርጅቶች ላይ አስተዳደራዊ እርምጃ የተወሰደው ህጋዊ የሆነ የንግድ ፍቃድ ባለመያዛቸው ወይም የያዙትን የንግድ ፍቃድ ሳያሳድሱ በመቀጠላቸው የንግድ ፍቃዳቸውንና የምርታቸውን የዋጋ ተመን በሚሰሩበት ተቋም በር ላይ ባለመለጠፋቸው እንዲሁም ምርትን ከማህበረሰቡ ሲደብቁ በመገኘታቸው ነው ብለዋል። በከተማዋ ከ700 ሺህ በላይ የንግድ ድርጅቶች ህጋዊ የንግድ ፍቃድ ወስደው በዘርፉ መሰማራታቸውን የገለጹት ዳይሬክተሩ በአጠቃላይ በተያዘው ሩብ ዓመት ህጋዊ ባልሆነ የንግድ ተሳትፎ ሲሰሩ በተገኙ ተቋማት በተወሰደ አስተዳደራዊ እርምጃ 276 ሺህ ብር የሚደርስ የገንዘብ ቅጣት ወደ መንግስት ካዝና ገቢ መደረጉን ገልጸዋል። ቢሮ በየትኛውም የንግድ ተቋም ላይ ሳያጣራ ምንም አይነት አስተዳደራዊ እርምጃ አይወስድም ያሉም ሲሆን ነገር ግን ህጋዊ ባልሆኑ የንግድ አሰራሮች ላይ ሲሳተፉ የተገኘ ማንኛውም ተቋም ሆነ ግለሰብ ከህግ ማምለጥ አይችልም ብለዋል። አክለውም የአዲስ አበባ ንግድ ቢሮ ዋነኛ ዓላማው ድርጅቶች እንዲበዙ የድጋፍ አገልግሎት መስጠት ነው እንጂ መቅጣት አይፈልግም። እናም የንግድ ድርጅቶች አዋጭና አትራፊውን ህጋዊ የንግድ አሰራር መከተል ይገባቸዋል ሲሉ አሳስበዋል። በኢትዮጵያ በሰዓት 25 ሰዎች ህይወታቸው ያልፋል ተባለም። ኢትዮጵያ ውስጥ ተላላፊ ባልሆኑ በሽታዎች ምክንያት በየሰዓቱ 25 ሰዎች ህይወታቸውን እንደሚያጡ ጤና ሚኒስቴር አስታውቋል። ከነዚህ መካከል ካንሰር 17 በመቶውን፣ ስኳር 12 በመቶውን፣ ስር የሰደደ የመተንፈሻ አካላት በሽታ 7 በመቶውን ይይዛሉ ተብሏል። በአመት በአጠቃላይ 43.5 በመቶ የሚሆኑ ሰዎች በዚህ አይነት በሽታዎች ምክንያት ህይወታቸውን እንደሚያጡ በጤና ሚኒስቴር ተላላፊ ያልሆኑ በሽታዎች መከላከልና መቆጣጠር ቡድን መሪ ዶክተር ሙሴ ገብረ ሚካኤል ተናግረዋል። ቡድን መሪው በማብራሪያቸው በቅድመ መከላከል ልንቆጣጠረው የምንችለው ተላላፊ ያልሆኑ በሽታዎች ስርጭት ከ100,000 ሰዎች መካከል 554ቱን በአመት ይገድላል ብለዋል። በተለይ ለልብና የደም ስር በሽታዎች የሚታዘዙ መድኃኒቶችን እጥረት ለመፍታት ጥረት እየተደረገ መሆኑን አንስተው በሽታዎቹ የዕድሜ ልክ መድኃኒት መውሰድና ጥንቃቄ የሚጠይቁ በመሆናቸው ታካሚዎች ለከፍተኛ ስነልቦና ችግር የሚዳረጉበት አጋጣሚ እንዳለም ተናግረዋል። የዓለም ጤና ድርጅት የቅርብ ጊዜ ጥናት 80 ከመቶ የሚሆኑ ተላላፊ ያልሆኑ በሽታዎችን መከላከል ይቻላል ማለቱን ያነሱት ቡድን መሪው ዶክተር ሙሴ ሚኒስትሩ ጤና ሚኒስቴር የበሽታዎችን ስርጭት ለመቀነስ ግንዛቤ የሚሰጡ ባለሙያዎችን በማሰልጠን ላይ እንደሆነ ጠቁመዋል። የዓለም ምግብ ፕሮግራም በአማራ ክልል መቸገሩን አስታወቀም። በጸጥታ ችግርና ወሰን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ ነው ሲል የዓለም ምግብ ፕሮግራም አስታውቋል። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው የጸጥታ ችግርና ተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት መሆኑን አስታውቋል። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርት በተለይም በሁመራና ምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑን ጠቁመዋል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑን አስረድተዋል። የዓለም ምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክስ ክላስተር ግጭት ባለበት ክልል ውስጥ የሰብአዊ አጋሮች ስራቸውን መቀጠል እንዲችሉ ትራንስፖርትን ማከማቻና ቅንጅትን ጨምሮ የጋራ አገልግሎቶችን ማቅረቡ መቀጠሉን ገልጿል።
ከንቲባ አዳነች አቤቤ የከተማዋን ነዋሪዎች አመሰገኑ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኮሪደር ልማት ሲሰራ ለተባበሩ የከተማ ነዋሪዎች ምስጋና አቅርበዋል። ከንቲባዋ ምስጋና ያቀረቡት ትላንት በሁለተኛው ዙር የኮሪደር ልማት የተጠናቀቁ ፕሮጀክቶችን ከመረቁ በኋላ ነው። ወይዘሮ አዳነች በከተማችን በሁለተኛው ምዕራፍ የተጀመረው በተጠናቀቁ የኮሪደር ልማት ስራዎች ላይ ለአራቱ ማለትም አንደኛ ከመስቀል አደባባይ መገናኛ ሳውዝጌት፣ ሁለተኛ ከአንበሳ ጋራዥ ጎሮ፣ ሶስተኛ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ጎሮ ቦሌ ቪአይፒ ተርሚናል እንዲሁም ከሳር ቤት ጀርመን አደባባይ ጋርመንት ፉሬ አደባባይ ኮሪደር ልማት ስራዎች ላይ ከፍተኛ አስተዋጽኦ ያደረጉ አካላትን አመስግነናል ብለዋል። በዚህም በከፍተኛ ስራ ተነሳሽነት ሌት ተቀን ሲሰሩ ለነበሩ ከማዕከል እስከ ወረዳ ያሉ አመራሮችና ሰራተኞች፣ ኮንትራክተሮች፣ አማካሪዎች፣ ማህበራት፣ በጎ ፈቃደኞችና ሌሎችም ለነበራቸው ከፍተኛ አስተዋጽኦና ትውልድ ተሻጋሪ ስራ አመስግነናል። በተለይም መላው የከተማችን ነዋሪዎች ለሚነዙ ሐሰተኛ አሉባልታዎች ጆሮ ሳይሰጥ የልማት ተነሽ የሆኑትም ያልሆኑትም ለጋራ ልማት በመተባበር ቡና እያፈላ ውሃ እያቀረበ ለልማት ስራ ውጤታማነት ላሳዩ ከፍተኛ ድጋፍ ልባዊ ምስጋናዬን አቀርባለሁ። በአንደኛና በሁለተኛ ዙር የኮሪደር ልማት ስራዎች ከጠናቀቁ መሰረተ ልማቶች መካከል 342 ኪሎ ሜትር የእግረኛ መንገድ፣ 125 ኪሎ ሜትር የተሽከርካሪ መንገድ፣ 241 ኪሎ ሜትር የሳይክል መንገድ፣ ዘመናዊ የመንገድ መብራቶች፣ በርካታ የህዝብ መገልገያና መዝናኛ ቦታዎች፣ በርካታ የህዝብ አገልግሎት መስጫ መሰረተ ልማቶች፣ 101 የህፃናት መጫወቻዎች፣ 155 የስፖርት ማዘውተሪያዎች፣ 153 ዘመናዊ ፓርኪንግ እና ተርሚናሎች እንዲሁም 210 የህዝብ መጸዳጃዎች ተገንብተው አገልግሎት መስጠት መጀመራቸውን ይፋ አድርገዋል። የእንግሊዝ ጠቅላይ ሚኒስትር የኢትዮጵያዊውን በስህተት ከስር መለቀቅ እንደማይቀበሉት ተናገሩ። ሐዱሽ ገብረስላሴ በስህተት ከስር ተለቋል የሚባለውን አልቀበለውም ሲሉ የእንግሊዝ ጠቅላይ ሚኒስትር ተናግረዋል። ለንደን በገባ በ8ኛው ቀን በ3 ጾታዊ ትንኮሳ ተከሶ የ12 ወራት እስራት የተፈረደበት ሐዱሽ ገብረስላሴ ቅባቱ ጉዳይ መነጋገሪያነቱ ቀጥሏል። የ41 ዓመቱ ሐዱሽ ለአንድ ወር ከታሰረ በኋላ ከእስር ቤት ወጣ የተባለበት መንገድ የእንግሊዝ ጠቅላይ ሚኒስትርን ጭምር አላሳመንም። ጠቅላይ ሚኒስትር ኬር ስታርመር ትላንት በሰጡት መግለጫ ሐዱሽ ገብረስላሴ በስህተት ከስር ተለቋል የሚባለው ነገር ሙሉ በሙሉ ተቀባይነት የሌለው ነው። ይህ ጉዳይ እንዴት ሊከሰት እንደቻለ በአስቸኳይ ምርመራ እንዲደረግ ትዕዛዝ ሰጥቻለሁ ብለዋል። በዚህ የተነሳም ሂስ ማጀስቲስ ፕሪዝን የተሰኘው እስር ቤት የትላንት ተረኛ ኃላፊዎች ከስራ እንዲታገዱ ተደርገዋል። ዴይሊ ሜይል ጋዜጣ እንደዘገበው ሐዱሽ ከስር ሲፈታ 76 ፓውንድ ከእስር ቤቱ ተሰጥቶት ነበር። ይህም ከእስር ቤት ለሚወጡ አብዛኞቹ እስረኞች የሚሰጥ ሲሆን ይህ ገንዘብን በባቡር ለመሳፈር አስችሎታል። እስር ቤቱ ከሚገኝበት ቼልምስፎርድ ባቡር ጣቢያ የተሳፈረው ሐዱሽ ወደ ለንደን እንደተጓዘ የሚገልጽ መረጃ እንደተገኘ ፖሊስ አስታውቋል። ይሁንና የት እንደወረደ ያልታወቀ ሲሆን ይህም የፍለጋውን አድማስ ሰፊ አድርጎታል። ጠቅላይ ሚኒስትር ስታርመር በመግለጫቸው ፖሊስ ሐዱሽን የግዴታ ማግኘት ይኖርበታል፣ ለዚህም መንግስት አስፈላጊውን ድጋፍ ያደርጋል ያሉ ሲሆን ከተያዘ ወደ ሀገሩ የሚባረር መሆኑንም አስታውቋል። ሐዱሽ ከእስር ቤት ከወጣ በኋላ ወደ ባቡር ጣቢያው ሲሄድና መንገድ ሲጠይቅ የሚያሳይ ቪዲዮም በስፋት ተሰራጭቷል። እንደ አንዳንድ ዘገባዎችም ሐዱሽ በአሁኑ ሰዓት በፓርኪንግ ውስጥ ተቀምጦ እንደተያዘም የሚያመለክቱ መረጃዎች ወጥተዋል። ፒኬኬ ታጣቂዎችን ከቱርክ ማውጣት መጀመሩን አስታወቀ። የኩርዲስታን ሰራተኞች ፓርቲ ፒኬኬ ታጣቂ ቡድን ታጣቂዎቹን ከቱርክ ማውጣት መጀመሩን አስታውቋል። የቀድሞው አማጺ ቡድን ከቱርክ ማውጣት የጀመረው ከነፍጥ ትግል ይልቅ ትጥቅ በመፍታት በሰላማዊ ፖለቲካ ትግል ለመሰማራት ከቱርክ መንግስት ጋር ከስምምነት ላይ መደረሱን ተከትሎ ነው። ፒኬኬ ትላንት በሰጠው ጋዜጣዊ መግለጫ ታጣቂዎቹን ትጥቅ የማስፈታትና ከቱርክ የማስወጣቱ ሂደት ከሀገሪቱ መንግስት ጋር በተደረሰው ስምምነት መሰረት በቅንጅት ተግባራዊ እየተደረገ መሆኑን አስታውቋል። እንደ ኢሮፓውያን አቆጣጠር ከ1984 ጀምሮ መንግስትን በመቃወም ሰርጎ ገቦችን አደራጅቶ ወደ ትጥቅ ትግል የገባው የፒኬኬ ታጣቂ ቡድን ለ40 ሺህ ሰዎች ሞት ምክንያት መሆኑን መረጃዎች ያመለክታሉ። ፒኬኬ በመግለጫው ነጻ ዲሞክራሲያዊና በወንድማማችነት ላይ ለተመሰረተው ሲል ሁሉንም ታጣቂዎቹን ከቱርክ ግዛት ለማስወጣት መወሰኑን ገልጾ ቡድኑ ወደ ዲሞክራሲያዊ ፖለቲካ ለሚያደርገው ሽግግር የቱርክ መንግስት አስቻይ ሁኔታ እንዲፈጠር ጠይቋል። የሀገሪቱ ገዢ ፓርቲ ኤኬ ቃል አቀባይ ኡመር ቼሊክ በበኩላቸው የታጣቂ ቡድኑ ከቱርክ የመውጣት ውሳኔ የሀገሪቱ መንግስት ከሽብር የጸዳች ቱርክን ለመፍጠር ባስቀመጠው ግብ መሰረት የተገኘ ተጨባጭ ውጤት ነው። በቀጣይ አስፈላጊውን ህጋዊ ማዕቀፍ ለማበጀትም በር ይከፍታል ብለዋል። ታጣቂ ቡድኑ በእስር ላይ ባለው መሪው አብደላ ኦቻላን አማካኝነት ትጥቅ በመፍታት የሰላማዊ ትግል አማራጭ እንዲከተል የቀረበለትን ጥሪ በመቀበል በግንቦት ወር ከቱርክ መንግስት ጋር ከስምምነት ላይ ደርሶ እንደነበር ይታወሳል። ዶናልድ ትራምፕ በማስታወቂያ ምክንያት የንግድ ልውውጥ አቋረጡ።
ዶናልድ ትራምፕ ከካናዳ ጋር የሚያደርጉት የንግድ ልውውጥ በጸረ ታሪፍ ማስታወቂያዎች ምክንያት መቋረጡን ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ የጣሉትን ታሪፍ የሚተቹ ማስታወቂያዎች ከአየር ላይ ከዋሉ በኋላ ከካናዳ ጋር የሚያደርጉትን የንግድ ድርድር በአስቸኳይ ማቆማቸውን አስታውቀዋል። በካናዳ መንግስት ድጋፍ የተደረገለት ይህ ማስታወቂያ የቀድሞ ፕሬዝዳንት ሮናልድ ሬገንን የአሜሪካ የወግ አጥባቂነት ተምሳሌት አድርጎ በመጥቀስ ታሪፍ እያንዳንዱን አሜሪካዊ ይጎዳል ሲል ዘግቧል። ትራምፕ በማህበራዊ ሚዲያቸው ላይ ባጋሩት ጽሑፍ የተሰራው ማስታወቂያ የሐሰትና አሳሳሽ ነው ብለው የንግድ ንግግሮቹ በዚሁ ተቋርጠዋል ብለዋል። ትራምፕ በመጀመሪያ የስልጣን ዘመናቸው ባደረጉት ድርድር ከሜክሲኮና ከካናዳ ጋር በተደረገው የነፃ ንግድ ስምምነት መሰረት በነፃ ንግድ ስምምነት ውስጥ የተካተቱ ዕቃዎች ከቀረጥ ነፃ እንዲሆኑ ፈቅደዋል። ነገር ግን የካናዳው ጠቅላይ ሚኒስትር ማርክ ካርጊ በዚህ ዓመት መጀመሪያ ላይ ከተመረጡ በኋላም የአሜሪካን ታሪፍ የሚያቃልል ስምምነት ለመፈጸም ሞክረው ነበር። ባለፈው ሳምንት የታተመው ማስታወቂያው የሬገን ድምፅ የኒውዮርክ ስቶክ ገበያን ባካተቱ ምስሎችና በአሜሪካና በካናዳ ባንዲራ አጊጦ የተለቀቀ ነው። ሁኔታው በሕግ አግባብ ክትትል እየተደረገበት እንደሚገኝም ተዘግቧል። በዋሽንግተን የሚገኘው የቻይና ኤምባሲም በዚህ ዓመት መጀመሪያ ላይ ትራምፕ የጣሉትን ዓለም አቀፍ ታሪፍ ተከትሎ በኤክስ ገጹ ላይ ተመሳሳይ የሬጋንን ክሊፕ ተጠቅሞ ማስታወቂያ ለጥፏል ሲል የዘገበው ቢቢሲ ነው። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።